ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ዛሬ ይዘንላችሁ የቀረብነው መረጃ መላውን ዓለም እያነጋገረ ያለ የዓለምን የጂኦፖለቲካ ካርታ በአዲስ መልክ ሊስል የሚችልና ምናልባትም የሶስተኛው የዓለም ጦርነት መነሻ ይሆናል ተብሎ የተሰጋለትን እጅግ አሳሳቢ ሰበር ዜና ነው። በአሁኑ ሰዓት በመካከለኛው ምስራቅ እየታየ ያለው ውጥረት ከቃላት ጦርነት አልፎ ወደ ተግባር ተሸጋግሯል። የዓለም ሀያሏ ሀገር አሜሪካ ቀጠናውን እቆጣጠራለሁ የምትለው ኢራን ፊት ለፊት ተፋጠዋል። ፕሬዚዳንት ዶናልድ ትራምፕ መላውን ዓለም ያልጠበቀውንና አስደንጋጭ ውሳኔ በማሳለፍ በዓለማችን ላይ እጅግ ስትራቴጂካዊ የሆነውን የውሃ አካል የአሜሪካ አዲስ ግዛት ነው ሲሉ አውጀው ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ አስጠንቀዋል። ነገር ግን የዓለም ጉልበተኛዋ ፊት ለፊት የተጋፈጠችው ኢራን ይህንን የአሜሪካ ዛቻ ወደ ጎን በመተው በአሜሪካ ላይ በማሾፍ በጦርነቱም ሆነ በዲፕሎማሲው መድረክ ፍጹም አሸናፊ መሆኗን በይፋ አውጇል። ይህ ሁሉ ሲሆን ግን ከበስተጀርባ ሆኖ ኢራንን ልብ እያሳበጠና የማይበገር የጦር ኃይል እንድትገነባ እያደረገ ያለው ሚስጥራዊ የሩሲያ እጅ መሆኑ ታውቋል። ይህ ጉዳይ ወዴት ያመራል? ዛሬ ዝርዝርና ጥልቅ ትንታኔ ይዘንላችሁ ቀርበናል። አሁን አብራችሁን ቆዩም። በቅርቡ በዚህ ቀጠና ውስጥ በሚጓዙ መርከቦች ላይ የተፈጸመውን ተከታታይ ጥቃት ተከትለው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ያጋሩት አንድ ካርታ የዓለምን ፖለቲካ አናግቶታል። ትራምፕ በዚሁ ካርታ ላይ በየቀኑ በሚሊዮን በርሜል የሚቆጠር የዓለም ነዳጅ የሚያልፍበትን እና የዓለም የንግድ የደም ስር የሆነውን የሆርሙዝ ባህረ ሰላጤ አዲሱ የአሜሪካ ግዛት ነው በማለት በይፋ ሰይመውታል። ይህ ድርጊት አሜሪካ በቀጠናው ያላትን ወታደራዊ የበላይነት ለማሳየትና የኢራንን የዘመናት ቁጥጥር ለማክሸፍ የተወሰደ እጅግ ደፋር እርምጃ ነው። ነገር ግን ትራምፕ በዚህ ዛቻ ብቻ አላበቁም። ውጥረቱ ከጊዜ ወደ ጊዜ የተባባሰ በመጣበት በዚህ ወቅት ዋሽንግተን ለቴህራን የማያዳግም የመጨረሻ ማስጠንቀቂያ ሰጥታለች። ፕሬዚዳንት ትራምፕ ሰኞ ዕለት ባስተላለፉ መልእክት ኢራን እጇን ሰብስባ እንድትቀመጥና ነጭ ባንዲራ በማውለብለብ ያለምንም ቅድመ ሁኔታ እጇን እንድትሰጥ ጠይቀዋል። ይህ የአሜሪካ መንግስት አካሄድ በኢራን ላይ ከፍተኛ የሆነ ወታደራዊና ስነ ልቦናዊ ጫና በማሳደር ኢራን ከጦርነት ይልቅ እጅ መስጠትን እንድትመርጥ ለማስገደድ የታለመ ነው ሲሉም የፖለቲካ ተንታኞች ይገልጻሉ። ዋሽንግተን ይህንን መሰል ከባድ ዛቻ ስታሰማ ኢራን በፍርሃት ትንበረከካለች ብላ አስባ ከነበረም ያገኘችው ምላሽ ግን ከጠበቀችው ሙሉ በሙሉ ተቃራኒ የሆነና እጅግ አስደንጋጭ ነበር ተብሏል። የኢራን ከፍተኛ ባለስልጣናት የትራምፕን የግዛት ይገባኛል ጥያቄ በማጣጣልና በአሜሪካ ውሳኔ ላይ በይፋ በማሾፍ ይህ ስትራቴጂካዊ የውሃ አካል አሁንም ወደፊትም በቴህራን ሙሉ ቁጥጥር ስር እንደሚቆይ አስረግጠው ተናግረዋል። ከዚህ በበለጠ ዓለምን ያስገረመው ንግግር የተሰማው ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ነው። አራግቺ ማክሰኞ ዕለት በአንድ ህዝባዊ መድረክ ላይ ቀርበው ባደረጉት እሳተ ገሞራ ንግግር ኢራን አሜሪካና ምዕራባውያንን ፍጹም በሆነ ሁኔታ ማንበርከኳን አውጀዋል። ሚኒስትሩ እንደተናገሩት ኢራን የዓለማችንን ግዙፍና አስፈሪ የተባለውን ጦር እንዲሁም ከጀርባ የተሰለፉትን ሁሉንም ምዕራባውያን ሀገራት ጥምረት ፊት ለፊት ተጋፍታ አሸንፋለች ብለዋል። አራግቺ አክለውም ጦርነቱ ከመጀመሩ በፊት ኢራን ያለምንም ቅድመ ሁኔታ እጇን እንድትሰጥ ሲጠይቁ የነበሩ ሀገራት ጦርነቱ በተግባር ሲጀመር ግን አቋማቸውን በመቀየር ለድርድር ሲለምኑ ነበር በማለት በይፋ ተናግረዋል። የውጭ ጉዳይ ሚኒስትሩ ሲያብራሩ ቴህራን መጀመሪያ ላይ የቀረበላትን የተኩስ አቁም ስምምነቶች ሙሉ በሙሉ ውድቅ አድርጋ እንደነበርና ተቃራኒው ወገን ኢራን ያስቀመጠችውን ቅድመ ሁኔታ እስኪቀበል ድረስ ውጊያዋን አጠናክራ ቀጥላ እንደነበር ገልጸዋል። በጽናት ተዋጋን፣ በጽናት ተደራደርን ያሉት አራግቺ በርካታ የውጭ ሀገር ዲፕሎማት በግል መጥቶ በጦርነትም ሆነ በዲፕሎማሲ እናንተ አሸንፋቸዋል እንዳሏቸውም በኩራት ተናግረዋል። ይህ የሚያሳየው ኢራን የአሜሪካ ዛቻ ምን ያክል እንደናቀችውና ራሷን እንዳሸናፊ የቆጠረች መሆኑ ነው። ታዲያ እዚህ ላይ አንድ ትልቅና አሳሳቢ ጥያቄ ይነሳል። በከባድ የኢኮኖሚ ማዕቀብ የተተበተበችው ኢራን ይህ ሁሉ ድፍረት፣ ይህን ሁሉ ወታደራዊ አቅምና በዓለም ሀያላን ሀገራት ላይ የማሾፍ ጉልበት ከየት አመጣች? መልሱ ያለው ከምዕራባውያን እይታ ውጭ በሆነው በስተ ሰሜን በኩል በሚገኘው ምስራቃዊ መስመር ላይ ነው። እንደ ታዋቂው የዜና ተቋም የኤንቢሲ ኒውስ ዘገባና ማንነታቸው ባልተገለጸ የአውሮፓና የምዕራባውያን የስለላ ባለስልጣናት ማረጋገጫ መሰረት ሩሲያ ለኢራን እጅግ ዘመናዊና ወዳሚ የሆኑ የጦር መሳሪያዎችን በድብቅ እያቀበለች ትገኛለች ብለዋል። ሞስኮ ይህንን ስራ የምትሰራው ማንም በቀላሉ ሊደርስበት በማይችለውና እጅግ ጥበቃ በሚደረግለት የካስፒያን ባህር የውሃ መስመር ላይ ነው። በዚህ ምስጢራዊ መስመር አማካኝነት ሩሲያ ከባድ ፈንጂዎችን እንደ ቲኤንቲ ያለው ጥይቶችን፣ እጅግ ዘመናዊ የሆኑ የድሮን መለዋወጫዎችን ወደ ኢራን እያስገባች መሆኑ ተረጋግጧል።
ይህ ድርጊት የሚያሳየው በሞስኮና በቴህራን መካከል ያለው ስትራቴጂካዊ ጥምረት ወደማይበጠስ ወንድማማችነት ደረጃ ማደጉ ነው። ሁለቱም ሀገራት በየራሳቸው የጦርነት ቀውስ ውስጥ ቢሆኑም አሜሪካን እንደ የጋራ ጠላት ስለሚቆጥሯት የአሜሪካን የዓለም የበላይነት ለመስበር በጋራ እየሰሩ ይገኛሉ። ሩሲያ ይህንን የጦር መሳሪያ ለኢራን ማስታጠቋም ኢራን በመካከለኛው ምስራቅ ያላትን ጡንቻ እንድታፈረጥምና የአሜሪካን ዛቻ ወደ ጎን በመተው የራሷን የጨዋታ ሕግ እንድታወጣ ትልቅ አቅም ፈጥሮላታል። እንግዲህ የተከበራችሁ ተመልካቾቻችን የዓለም ፖለቲካ እጅግ አስፈሪ ወደሆነ ምዕራፍ ተሻግሯል። በአንድ በኩል ፕሬዚዳንት ትራምፕ የሆርሙዝ ባህረ ሰላጤን የአሜሪካ ግዛት ነው በማለት ኢራን እጇን እንድትሰጥ እያስጠነቀቁ ነው። በሌላ በኩል ደግሞ ኢራን በሩሲያ የጦር መሳሪያ እየታገዘች ጦርነቱን እኔ አሸንፊያለሁ በማለት በምዕራባውያን ላይ እያሾፈች ትገኛለች። በዚህ ጠባብና ስትራቴጂካዊ የውሃ አካል ላይ የሚፈጠር ማንኛውም ትንሽ ስህተት መላውን ዓለም ወደ ለየለት እልቂትና የኢኮኖሚ ቀውስ ሊያስገባው ይችላል። በሌላ በኩል ውጥረቱ ከባህር መስመሮች አልፎ ወደ ሶሪያና ፍልስጤም ቀጠናዎችም እየተስፋፋ ይገኛል። አሜሪካ እስራኤል በሶሪያ አቡዋል ጅሁር የአየር ማረፊያ ላይ ባደረሰችው የአየር ጥቃት ላይ ያላትን ጥልቅ ስጋት ገልጻለች። የአሜሪካ ልዩ መልእክተኛ ቶም ባራክ እንደገለጹት ይህ ጥቃት በቀጠናው ላይ አላስፈላጊ ውጥረትን የሚፈጥርና መረጋጋትን የሚያፈርስ ነው ብለዋል። ሶሪያ በተደጋጋሚ ግጭቶችን ለማስወገድ ፍላጎት እንዳላት ብታሳይም ጥቃቱ መፈጸሙ አሳሳቢ መሆኑን ጠቁሟል። ለማጠቃለል ያክል በአሁኑ ወቅት በመካከለኛው ምስራቅና በዩራሺያ ቀጠና እያየናቸው ያሉ ክስተቶች እርስ በርሳቸው እጅግ የተሳሰሩና የቀጠናውን የኃይል ሚዛን በፍጥነት እየቀየሩ ያሉ መሆናቸውን መገንዘብ ይቻላል። በአንድ በኩል የካስፒያን ባህርን መተላለፊያ በማድረግ በሞስኮና በቴህራን መካከል የተዘረጋው አዲሱም ወታደራዊ የመረጃ ትብብር የምዕራባውያንን ባህላዊ የባህር ኃይል ቁጥጥርና ማዕቀቦችን ወደ ጎን በመተው አዲስ ስልታዊ አጋርነትን ፈጥሯል። ይህ ትብብር የጦር መሳሪያ አቅርቦትን ብቻ ሳይሆን እጅግ ውስብስብ የሳተላይት መረጃዎችና ምስሎችን ማጋራትንም ያካተተ በመሆኑ የኃይል አስተላለፉን እየቀየረው ይገኛል። በሌላ በኩል ደግሞ በዓለም የነዳጅ ንግድ ላይ ከፍተኛ ተጽዕኖ ባለው የሆርሙዝ ወሽመጥ ላይ የተከሰቱ ቀጥተኛ ጥቃቶችና የ60 ቀናቱ የአሜሪካና የኢራን ስምምነት መቋረጥ ከፕሬዝዳንት ዶናልድ ትራምፕ ጠንካራ መግለጫዎችና ከኢራን ያጸፋ ማስጠንቀቂያዎች ጋር ተደማምረው ሁኔታውን ይበልጥ ወደማይታወቅ ወታደራዊ አቅጣጫ እየገፉት ይገኛሉ። ይህ ውጥረት በሶሪያ የአየር ማረፊያዎች ላይ በሚፈጸም የአየር ጥቃትና በዌስት ባንክ ከሚታዩ ሰብአዊ ቀውሶችና ጫናዎች መባባሱ ግጭቱ በአንድ አካባቢ ብቻ ተወስኖ የማይቀርና ይልቁንም ዓለም አቀፍ ሰላም በቀጥታ የሚነካ መሆኑን ያሳያል። ምንም እንኳ የኳታርና የኦማን የሽምግልና ጥረቶች ቢቀጥሉም ወታደራዊ ዝግጅቶቹና የኃይለኞቹ ፍጥጫ ቀጠናውን በማንኛውም ሰዓት ወደ ከፋ ቀውስ ሊወስዱት እንደሚችሉ አመላካች ነው። ውድና የተከበራችሁ የቻናላችን ቤተሰቦች ይህንን ውስብስብ የጂኦፖለቲካዊ ችግርና በቀጠናው ላይ ሊኖረው የሚችለውን የረጅም ጊዜ ተጽዕኖ እንዴት ትገምቱታላችሁ? በተለይም በሆርሙዝ ወሽመጥ ላይ ያለው ውጥረት በዓለም አቀፍ ኢኮኖሚና በነዳጅ ዋጋ ላይ ምን አይነት ተጽዕኖ ሊያሳድር ይችላል ብላችሁ ታስባላችሁ? የእናንተን ጠቃሚ አስተያየቶችና ትንተናዎችን ከታች ባለው የኮሜንት መስጫ ሳጥን ውስጥ እንድታካፍሉን እንጋብዛለን። ይህንን ዝርዝር መረጃ ጠቃሚ ሆነው ካገኛችሁት ለሌሎች ተደራሽ እንዲሆን ላይክ በማድረግና ይዘቱን በማጋራት እንድተባበሩ እንጠይቃለን። በየጊዜው የሚለዋወጡትና ፈጣን የሆኑትን ዓለም አቀፍ ዜናዎችን፣ ጥልቅ ትንታኔዎችን በወቅቱ ለማግኘት ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን መጫን አይርሱም። ስለተከታተሉና ጊዜውን ሰጥተው አብረውን ስለቆዩ እጅግ እናመሰግናለን። በሌላ ወቅታዊ መረጃ እስከምንገናኝ ድረስ ሰላምና ደህንነት እንመኛለን። ጤና ይስጥልን።